ማስወገድ ይመስለኛል ትልቁ ስትራቴጂያቸው ያ ይሳካላቸዋል ማየት አለብን ሲዳማ ቡና ከምድረገነት ሽረ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የአራተኛ ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ ጨዋታ የመጀመሪያው አጋማሽ ተጀምሯል። አብዱ መሐመድና ዮናስ አዘዘ በአማርኛ እንደዚሁም በትግረኛ ግርማ ይፈረደና ክብሮም ተስፋዬ ደግሞ በኦቤን አማርኛ የፌስቡክ ገጽ በቀጥታ ጨዋታውን ወደ እናንተ እያደረስን እንቀጥላለን። ባለፈው ሳምንት በዚህ ሰዓት በቀኝ ስታዲየሙ ክፍል ነጭና ቡኒ የለበሱ በርከት ያሉ ደጋፊዎችን ነበር በሞቀ ዝማሬ ስንመለከት የነበረው። ዛሬ በቁጥር በጣም አንሰዋል። ሬድዋን ናስር ሬድዋን ወደ ብርሃኑ በቀለ ከፍ ያለ ኳስ ብርሃኑ በቀለ ከጨዋታ ውጭም ነው። ኮንትሪቢዩሽን ዛሬ የሚጠበቀው ከአራት ተከላካዮች ፊት ነው የትኛውንም ቨር የሚያደርገው አብዱ ውስጥ ነው ሲያነብ ብዙ እንዳልሆነ አቤል ያለው አምልጧቸው ሊገባ ቀርቦ ነበር። ከፍ ቀርሞ ሾለክ ይመስላል አቤል አብዱ ተመልከት ከጀርባ ኳሱን ነጠቀ ጸጋ እጁን ሰንዝሯል ለመውደቅ በቂ ማነው ክብሮም ይቅርታ ለካማ መከላከል ነው ክብሮም ኳሱን ለመስጠት ዘግይቷል። አቤል ከጀርባ ንክኪ ያለ በደንብ ንክኪ ያለ አብዱ መስፍን ታፈሰ ብርሃኑ በቀለ ሕክምናውን ጨርሶ ገብቷል። የመጀመሪያ ጥሩ ኳስ አስታለል አቤል ያለው አቤል መክብብ ደገፉ ቡድኑን የመሪነት ጎል ካደ ያሉበት ቀኝ መስመር መስፍን ታፈሰን ፍራኦል መንግስቱን በደንብ ማቆም ችሏል። ባይሉ ግርማ ዮሴፍ ዮሐንስ ጥፋት አለ ካርድ ማስጠንቀቂያ ካርድ በኃይሉ ግርማ ሶስተኛ ማስጠንቀቂያ ካርዱ ነው። ሽመክት ባጭር ቅብብል በክፍት ጨዋታ ክብሮም ስንታዩ ወለጬ በኃይሉ ግርማ በዚህ ሁሉ ትርምስ መሃል የመጀመሪያው አጋማሽ መጠናቀቁ ተበስሯል። 50 ደቂቃዎችን ተጉዘናል። ቢኒያም ፍራኦል መንግስቱ ጥሩ ተከላከለ። ፍቅረ ኢየሱስ ዮሴፍ ዮሐንስ ብርሃኑ በቀለ ሁለቱም ቡድኖች የመጀመሪያ አጋማሽ ይዘውት የገቡትን ስብስብ ነው ይዘው የተመለሱት። ጋርጊማን ስፔስ ነበር አብዱ ሰፊ አሁን አቤል ማሙሽ ሲገባ ይበልጥ ሶስቱን ኮኔክት ማድረግ ችሏል። ፍቅረ ኢየሱስ መስፍን ታፈሰ መስፍን ፍራኦል መንግስቱ ቦታ ይዞለታል። ፍራኦል ወደ ሳጥን አደገኛ ኳስ ብርሃኑ በቀለ ከደቂቃዎች አስቀድሞ ጎል ሊሆን የቀረበ ኳስ ላቤል ያለው ላከ። ግብ ጠባቂው መክብብ ደገፉ መለሰበት። በወንዶ ገነት ዙሪያ ሜሌሎባ መንደር ነው ትውልድና እድገቱ። 2014-15 በሀዲያ ሆሳዕና ያሳለፍኩት ምርጡ የእግር ኳስ ጊዜ ነበር። የምርጡ ምርጥ ደግሞ አሁን በሲዳማ ቀጥሏል ይላል ብርሃኑ በቀለ። ስድስተኛ የውድድር ዘመን ጎል የቡድኑ ከፍተኛ ጎል አስቆጣሪ ያለም ጥርጥር መስፍን ታፈሰ ቀዝቃዛ ጊዜ ነው ያሳለፈው ዛሬ። አሁን ተመልከት ከጀርባ ፍራኦል ጥሩ ኦቨርላፕ ነው ያደረገለት። ፍቅረ ኢየሱስ ከደቂቃዎች በፊት አብዱ ጣልቃ ገብቶ ያባከነበት ኳስ ጎል ነበር። አሁን እዚህ ቦታ የለም ፍቅረ ኢየሱስ የለም። ኳሷ ብርሃኑ ጋር የደረሰችው ተመልከት መስፍን የተመጠነ ኳስ ስለ ክፍሎም ያነሳ ነበር አብዱ። አሁን ግን ምንም ማድረግ አልቻለም። 2v1 ያገኙት ስለዚህ በልጥ ድንቅ ክሮስ ነው ያደረገው። ፍቅረ ኢየሱስ ተወልደ ብርሃን መስፍን ጥሩ ሩጫ ነው። መስፍን ታፈሰ ሁለት ተጫዋቾች ሳጥን ውስጥ አሁንም በድጋሜ ለፍራኦል መንግስቱ ደስታ ደሙ ብርሃኑ በቀለ ሁለተኛ ጎል። አሁን ነገሩ ያለቀ ይመስላል። አደገኛ አጋጣሚ ነው። ሲዳማ ቡና ወደ አሸናፊነት እየተመለሰ ነው። ያውም ያለፈው ሳምንት መጥፎ እንቅስቃሴውንም በጥሩ ጨዋታ እየካሰ አሁንም በተመሳሳይ ኮምቢኔሽን የጎል የተገኘው መስፍን ታፈሰ ከፍራኦል ጋር ተመልከት። መስፍን እንዴት ፍራኦል ከየት የሩጠ እንደመጣ ተመልከት አብዱ። መስፍን ኳስ ያዘ፣ ፍራኦል ጠበቀው። ፍራኦል ቆንጆ ኳስ አሳለፈለት። ኦቨርላፕ ዴሊቨሪው ተመልከት ጥራቱን። ነፃ ነው፣ ማንም የተቆጣጠረው የለም። የት ነው ያሉት? ሊያጠቁ ሄደው ስፔስ ትተዋል። ምድረገነቶች አለም ጥርጥር ጨዋታውን የገደሉበት ድንቅ ጎል ነው ያስቆጠሩት። ፍራኦል ናይት ዴሊቨሪ ነው የመጀመሪያ። መክብብ በደንብ በማዳን በኩል ተሳክቶለት ነበር።
አቤል ያለው ያደረውን ኳስ ወደ ጎለት ቀይሮታል። ከሁለት መጥፎ አጀማመር አይደለም። ያው የሚሄዱበት ስላለ እንጂ የሚያስጨንቅ ነገር ሜዳ ውስጥ የለባቸው። እንዳልከው ያሬድ ጉዳት ጥቂት አንድ 2 ደቂቃ እንዲጨመር ያደረገ ይመስላል። 1 2 3 ደቂቃ ጨዋታው ተጠናቀቀ። ሲዳማ ቡና የፊቼ ጫምበላላን የዘመን መለወጫ በዓል በሚያከብርበት ዋዜማ ላይ ሆኖ